ባለፉት 17 ቀናት ውስጥ የተተኮሱት ሚሳኤሎች፣ የፈረሱት ህንጻዎችና የተተኮሱ በሺዎች የሚቆጠሩ ድሮኖች የኢራን እውነተኛ ወታደራዊ አቅም አያሳዩም። የኢራን እስላማዊ አብዮት ዘብ IRGC ከፍተኛ አዛዥ ብርጋዴር ጀነራል አሊ ሙሐመድ ያስተላለፉ መልእክት ዓለምን በድንጋጤ የሚያርበደብር ነው። ኢራን እስካሁን በጦርነቱ የተጠቀመችው እጅግ ጥቂቱንና ያረጀውን የጦር መሳሪያ ብቻ ነው። ይህ ማለት አሁን አሜሪካና እስራኤል ያርበደበደው ያለው ጥቃት ኢራንን በጓዳዋ ከደበቀችው ዘመናዊና የከፋ የጥፋት መሳሪያዎች አንጻር ሲታይ የልጆች ጨዋታ ነው ማለት ነው። ታዲያ ኢራን ለምን ትልቁን ካርዷን ደብቃ ያዘች? እስካሁን ያልታየው እነዚህ አጥፊ ሚሳኤሎች ምን አይነት አቅም አላቸው እና ይህ ጦርነት ወዴት እያመራ ነው? ጦርነቱ ከየካቲት ወር መገባደጃ ጀምሮ ወደ አዲስ ምዕራፍ ተሸጋግሯል። በእነዚህ 17 ቀናት ውስጥ ብቻ ኢራን ወደ 700 የሚጠጉ ሚሳኤሎችን እና 3600 ድሮኖችን በአሜሪካና በእስራኤል ኢላማ ላይ አዝንባለች። የሰማዩ ክልል በእሳት ዝናብ ተሞልቷል። ሆኖም የጦር እና የጂኦፖለቲካ ተንታኞች አንድ የሚያስደነግጥ እውነታ ደርሰውበታል። እነዚህ በብዛት ጥቅም ላይ የዋሉት የጦር መሳሪያዎች ከ10 ዓመት በፊት የተመረቱ በአንጻራዊነት ያረጁ ቴክኖሎጂ ናቸው። ይህ የኢራን ስትራቴጂ ማታለያ ነው። ኢራን እጅግ ዘመናዊ የሆኑትንና በተለይም ከሰኔ ከ2023ቱ የ12 ቀናት ጦርነት በኋላ ያመረተቻቸውን አዳዲስ ሚሳኤሎች እስካሁን ከመጋዘን አላወጣችም። መካከለኛው ምስራቅ ብቻ ሳይሆን እስከ ምስራቅ አውሮፓ ድረስ መድረስ የሚችሉት እነዚህ ሚሳኤሎች ለምን ተደበቁ ቆዩ? መልሱ ቀላል ነው። ኢራን ጠላቶቿን በትንሽና ባረጁ መሳሪያዎች እያዳከመች ነው። የመከላከያ ስርዓቶቿን አቅም እያሳጣች ነው። ዋናውና አጥፊው ጦርነት ገና አልጀመረም። በመካከለኛው ምስራቅ ትልቁና እጅግ የተለየ አይነት ያለው የሚሳኤል ክምችት ያላት ሀገር ኢራን ነች። ይህ ክምችት በሺዎች የሚቆጠሩ ባለስቲክና ክሩዝ ሚሳኤሎች ያካተተ ነው። ከነዚህ መካከል ኢማድ፣ ጋዴር፣ ሳጂል፣ ኬባር እና ኮራምሻር የተባሉት የሚሳኤል ቤተሰቦች ይገኙበታል። የእነዚህ ሚሳኤሎች ርቀት ከ1000 እስከ 2500 ኪሎ ሜትር የሚደርስ ሲሆን የትኛውንም የእስራኤል ከተማ፣ የሳውዲ አረቢያ የነዳጅ ማዕከልና የቱርክን ስትራቴጂካዊ ቦታዎች እንዲሁም በመላው መካከለኛ ምስራቅ የተዘረጉ የአሜሪካ ወታደራዊ የጦር ሰፈሮችን በቀላሉ ማውደም የሚችል ነው። አሜሪካና ምዕራባውያን ሀገራት ለዓመታት የጣሉት ከባድ የኢኮኖሚና የቴክኖሎጂ ማዕቀብ የኢራንን የሚሳኤል ፕሮግራም ያቆመው ይመስል ነበር። እውነታው ግን ተቃራኒ ነው። ኢራን እነዚህ ማዕቀቦች እንደ መነሳሻ በመጠቀም ባለፉት 10 ዓመታት ውስጥ ሚሳኤሎችን ይበልጥ ትክክለኛ፣ አጥፊና ፈጣን በማድረግ ረገድ በሚስጥር ከፍተኛ ንዋይ አፍስሳለች። ሚሳኤል የኢራን ወታደራዊ ዶክትሪን የጀርባ አጥንት ነው። የአየር ኃይሏ በእርጅናና በዕቃ እጥረት ሲዳከም ሙሉ ትኩረቷን ጠላትን ከሩቅ ሊያወድም ወደሚችለው የሚሳኤል ቴክኖሎጂ አዙራለች። አሁን ግን ጨዋታው ተቀይሯል። በቅርቡ የተሰነዘረውና 554 ማዕበል በመባል የሚታወቀው ጥቃት የጦርነቱ መልእክት ሙሉ በሙሉ የቀየረው ሆኗል። ይህ ጥቃት እስካሁን ከተካሄዱ ሁሉ እጅግ አስከፊና ጠንካራ ነበር። የዚህ ጥቃት ዋና ማጠንጠኛ ደግሞ ሳጂ የተባለው መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤል ነው። በዚህ ጦርነት ውስጥ ሳጂ ጥቅም ላይ ሲውል ይህ የመጀመሪያው ሲሆን ይህ ድርጊት የኢራን ወታደራዊ እርምጃ ወደ አዲስ የከፍተኛ ደረጃ አሸጋግሮታል። የሳጂ ሚሳኤል አሜሪካንና እስራኤልን ለምን አስደነገጠ? ሚስጥሩ ያለው በሚጠቀመው የነዳጅ አይነት ነው። አብዛኞቹ የቆዩ የኢራን ሚሳኤሎች ፈሳሽ ነዳጅ ይጠቀማሉ። ፈሳሽ ነዳጅ የሚጠቀሙ ሚሳኤሎች ከመተኮሳቸው በፊት ነዳጅ ለመሙላት ረጅም ሰዓት ይወስድባቸዋል። ይህ የዝግጁነት ጊዜ ደግሞ በአሜሪካና በእስራኤል ሳተላይቶች በቀላሉ እንዲታዩና ሳይተኮሱ እንዲመቱ ያደርጋቸዋል። ሳጂ ግን ጠንካራ ነዳጅ የሚጠቀም ባለ 2 ደረጃ ሚሳኤል ነው። ጠጣር ነዳጅ ማለት ሚሳኤሉ ቀድሞውኑ ነዳጅ ተሞልቶ የተዘጋጀ በተፈለገበት ሰከንድ ውስጥ ያለምንም የቅድመ ዝግጅት ጊዜ መተኮስ የሚችል መሳሪያ ነው። ይህ ቴክኖሎጂ አሜሪካና እስራኤልን ጥቃቱን ለማወቅና ለመከላከል ያላቸውን የማስጠንቀቂያ ጊዜ ወደ ኢምንት ዝቅ ያደርገዋል። ራዳሮች ሚሳኤሉን ሲያገኙት ሚሳኤሉ ኢላማ ላይ ለመድረስ ሰከንዶች ብቻ ይቀሩታል። የሳጂ ከ2000 እስከ 2500 ኪሎ ሜትር የመጓዝ አቅም ከላይ ከተጠቀሱት ፈጣን የመተኮስ ባህሪ ጋር ሲደመር ቀጠናውን ሙሉ በሙሉ በኢራን የጦር እዝ ስር ያደርገዋል። ነገሩ በዚህ ብቻ አልበቃም። የኢራን አብዮት ዘብ የአየርና የጠፈር ኃይል አዛዥ የሆኑት ማጂድ ሙሳፊ የሰጡት መግለጫ የችግሩን ጥልቀት ይበልጥ አጉልቶታል። በቀጣይ የሚሰነዘሩት የሚሳኤል ጥቃቶች ከ1 ቶን በላይ የሚመዝኑ ግዙፍ የፈንጂ አናት የተሸከሙ እንደሚሆኑ በይፋ አስታውቋል። 1 ቶን ፈንጂ የተሸከመ ሚሳኤል በድምጽ ፍጥነት ተወንጭፎ መሬት ላይ ሲያርፍ የሚያስከትለው ውድመት በቃላት የሚገለጽ አይደለም። የተጠናከሩ የኮንክሪት ምሽጎች፣ ግዙፍ ወታደራዊ ሰፈሮችና መላው የከተማ ብሎኮችን በቅስፈት ወደ አመድነት የመቀየር አቅም አለው። ይህ የጦርነት መሳሪያ አቅም መጨረሻው ኢራን አሁን እያደረገች ያለው ጦርነት የማስፈራራት ብቻ ሳይሆን የተጨባጭና የከፋ ቅጣት እርምጃ መሆኑን ያረጋግጣል።
ይሰጣል። እነዚህ ተከታታይና ከባድ ጥቃቶች ዝም ብለው ከባዶ የተነሱ አይደሉም። ኢራን እነዚህን ጥቃቶች በቅርብ በእስራኤል እና በአሜሪካ ኃይሎች በኢራን የሲቪል ፋብሪካዎችና መሰረተ ልማቶች ላይ ለተፈጸሙት ጥቃቶችና እንደ አጸፋ የቅጣት እርምጃ መሆኑን ገልጻለች። ይህ የጦርነት አስከፊነት ውደት ያሳያል። አንዱ ሲመታ ሌላው በበለጠ ኃይል ይመልሳል። ይህ የኃይል እርምጃና የአጸፋ ምላሽ ውደት መካከለኛውን ምስራቅ ወዴትም ወደማያበራ የጥፋት አዘቅት ውስጥ እየከተተ ነው። የኢራን ወታደራዊ አመራሮች መግለጫና የሳጂ ሚሳኤል ወደ ጦር ሜዳ መቀላቀል አንድ ትልቅና አስፈሪ እውነታ ይዞ ይፋ ያደርጋል። የጦርነቱ እጅግ አስከፊና አጥፊ ምዕራፍ ገና ከፊታችን ነው። ኢራን እስካሁን የተጠቀመችው አሮጌ መሳሪያዎች ብቻ ከመሆኑና ትልልቆቹን አጥፊ መሳሪያዎች ለመጨረሻና ለከፋ ሰዓት አስቀምጣ ከሆነ ቀጣዩ ጥቂት ሳምንታት ወይም ወራት የዓለም ታሪክ የሚቀየር ሊሆን ይችላል። የአሜሪካና የእስራኤል የደህንነት ተቋማት ይህንን የኢራን ስትራቴጂ አጋርነት በሚገባ ይረዱታል። ኢራን ካላት ግዙፍ አቅም አንጻር ሙሉ ኃይሏን ለመጠቀም የድክመቷ ምልክት ሳይሆን የጠላትን አቅም የማንበብና የራሷን ትክክለኛ የመምቻ ሰዓት የመምረጥ ወታደራዊ ብልሃት ነው። ሆኖም የሳጂ ሚሳኤል አጠቃቀምና የፈንጂ መጠኑ ወደ 1 ቶንም ማደግ ይህ ስትራቴጂ እርጋታ እያበቃና የቁጣው ድምፅ እየሞላ መሆኑን የሚያሳይ ጠንካራ ምልክት ነው። የዚህ ጦርነት መዘዝ በመካከለኛው ምስራቅ ብቻ ተወስኖ የሚቀር አይደለም። በኢራን ሚሳኤሎች ርቀት ውስጥ የሚገኙ የሳውዲ አረቢያ የነዳጅ ማውጫዎችና በኳታርና በባህሬን የሚገኙ የአሜሪካ የጦር ሰፈሮች እንዲሁም ቀይ ባህር እና የሆርሙዝ ስትሬት የንግድ መስመሮች አደጋ ላይ መውደቃቸውን የዓለም ኢኮኖሚ በሰከንዶች ውስጥ ሊሽመደመድ ይችላል። በማጠቃለያ አሁን የምናየው የኢራን የእስራኤልና የአሜሪካ ግጭት ተራ የድንበር ወይም የፖለቲካ ንትርክ አይደለም። ይህ የህልውና የቴክኖሎጂ የበላይነትና የቀጠናዊ ኃይልን የማረጋገጥ የሞት ሽረት ትግል ነው። የኢራን ሚሳኤሎች ከፈሳሽ ወደ ጠጣር ነዳጅ ያደጉበት ሽግግር ካሁን ያልተነኩ የዘመናዊ ሚሳኤሎች ክምችትና የጦር አዛዦች የሰጡት ከባድ ማስጠንቀቂያ የሚያሳየው አንድ ነገር ብቻ ነው። የተከፈተ የጦርነት በር ገና አልተዘጋም፣ ብሎም ከመዘጋቱ በፊት የሚያስከትለው ውድመት ማንም ካሰበው በላይ እጅግ የከፋ ይሆናል።